በስዬ አመሰግናለሁ ጎሽ አገጭን እሱን ተወው አልኩ አይደል እንዴ በስዬ ያንቺ ሐሳብ ይበልጣል አው እሱ ነው የሚያስፈልግሽ እናንተ ምን ሆናችሁ ነው ምን ሆነ ተረጋጋ ቆየንብሽ አይደል እንዴ ምን መቆየት ብቻ አደራችሁ እንጂ እንደራ ምንሽን ይነካዋል አንቺ ለስንቱ አታይም እንዴት እንደምትመጻደቅ ምን ነው ችግር አለ አረ ምንም ችግር የለም ምን መሰለሽ በስዬን እኮ ለምን ዛሬ እዚህ አድራ ጥሩ ጊዜ ከኛ ጋር አታሳልፍም ንገራት ስለው አይ አንቺ ንገሪያት አንተ ንገራት አንቺ ንገሪያት እየተባባልን ስንከራከር ጊዜ ነው የቆየነው ኦ how sweet ይሄ ለመናገር ነው እንዴ ተወዛገባችሁት አው ለዚህ ነው ተወዛገብነው እናቴ ሄጃለሽ ወይስ ታድራለሽ ተረጋጋች ተናገራት አይደል እኮ ተናገራለች ይኸውልሽ በስዬ እንደዚህ ነው ብዙ ጊዜ ሲጨነቅ ንግግሩ ሁላ ቁጣ ነው አረን ያልጨነ ለማን ነው የምጨነቀው ተረጋጋች እንደተነጋገር ነው ነገር እንዳታበላሽ እና ምን አሰብሽ ቄንጦ ዛሬ ለምን እዚህ አድረሽ ከኛ ጋር ጥሩ ጊዜ አይኖርሽም ልጆቹም ስለሚመጡ የቤተሰብ ራት ይኖርናል አዎ ቢግ ሃፒ ሞደርን ፋሚሊ ዲነር አይደል የኔ ውድ ሚስ ልክ ብለሃል የኔ ውድ ባል በጣም ደስ ይለኛል ግን ከዛ በፊት ሱቅ ሄጄ ሂሳብ ሰርቼ መመለስ ይኖርብኛል አይ ሚን ቅር ካላላችሁ አረ ምን ቅር ይለናል እጂ ሰሪና ነኝ ቅር አይለንም እንደውም ደርሰሽ ብትመጪ ነው ለኛም ጥሩ ልጆቹም ስለሚመጡ አዎ በነገራችሁ ላይ ሄኖክ መጥቶ ያንን የጻፋችሁለትን መጽሐፍ እስካይ ድረስ እንዴት እንደጓጓ አልገባችሁ የምን መጽሐፍ ቢልና ቢልልኝ ነው ለሄኖክ የጻፋችሁለት መጽሐፍ ምን ችግር አለው ታዲያ ምን መሰለሽ ግን ሄኒ መጽሐፉን ሲነኩበትም ሲያነቡበትም አይወድም አረኔ ማንበብ አልወድም ታስታውቂያለሽ ጎሽ በቃ ይቅርብሽ እንደውም ግልግል ነው ካልወደድሽ ግን ስለ ታሪኩ ማወቅ ስለጓጓው ሄኒ ሲመጣ ያነብልኛል ወይ ደግሞ የታሪኩን ዋና ታሪክ ይነግረኛል ይሻላል አዎ እንደዛ ቢሆን ደስ ይለኛል በቃ ደርሼ ልምጣ አይደለ ሂጂ እሺ ዩ ጋይስ ተመልሼ መጥቼ ከናንተ ጋር ቆንጆ ጊዜ ማሳለፍ እንዴት እንደፈለኩኝ ብታውቁ ሰላም ሁኑልኝ ቻው ሂሩቴ ሰላም ሁኚ እሺ መጣለሁኝ ቻው እሺ ቻው አቤት ቅሌት ያምን ቅሌት ምንድነው በዚህ ያለችውን አትሰማም እንዴ ሄኖክ ሲመጣ ወይ መጽሐፉን ያነብልኛል ወይ ታሪኩን ይነግረኛል እኮ ነው ያለችው ታዲያ በማንም መንቃራ ሐሳብና ፍላጎት አንቺ እንዲመጨነቅ አለብሽ ነው እኔ እሱ ሐሳብና ፍላጎት መሰለ ያስጨንቀኝ ታዲያ ምንድነው የቤተሰባችን ክብር እሱ ያስጨንቀ እሱ ያሳስበ በስዬ ያሳስባል እንጂ ይሩቴ ምን ተሻለ አንቺም ዝም ብለሽ ተቀባጥሪያለሽ በቃ እሱ አለፈ እኮ በስዬ አሁን መፍትሄ ምንድነው ማድረግ የምንችለው ምን ማድረግ እንችላለን ምን እናደርጋለን ትንሽ ማሰብ ነው በስዬ አሁን ይሄ ላንተ ያቀታል ላንተ ይነገራል ምኑን የሆነች ነገር ጫር አድርግ ምኑን ነው የምጭረው ታሪክ ነው የምኑን ታሪክ ቢሊና አረ ዞር በይ ነው አንቺ ነሽ እኮ ያልሽው እኔ እኮ አንቺ አይደለሽ እንዲያመጣሽው አንቺ እንደምታረጊ ታረጊዋለሽ ቀላል እኮ ነው ምኑ ነው ቀላል እኔ ማላቀው ነገር እኮ ነው አንቺ ነሽ አይደል እንደበራልሽ አው ቢሊና ቢልልኝ እኔ ርሱ ማናቸው ብዬ ነው የምጽፋቸው ወይ በስዬ አሁን ይሄ ላንተ ያቀታል ላንተ ይነገራል እንዴ ደሞ ቅድም በሁሉም ነገር ከጎንሽ ነኝ ዛሬ አላልከኝም ይሻለው ግን እንደዚህ አይደለም ምንም የሚያሳስብ ነገር የለም የሆነ ነገር እኮ ጫር ነው ወይ በስዬ ይሄ እኮ በጣም ቀላል ነገር ነው እንኳን ይሄ ላንተ ስንቱ ስብስብ ነገር የምትፈታ ሰው አይደለም አቅምህን እኮ አውቀዋለሁ በስዬ ትንሽ ማሰብ ነው አቅም እኮ አለ በስዬ ትችላለህ እኮ
አይደል? በቃ በኔ ጣዩ ኧረ ታባቱ አዎ በቃ እኔ የራቱን ጉዳይ እንደሚሆን አድርጓለሁ። አንተ የቢሊልኝን ታሪክ እንደምንም ብለህ እንደምንም ሸጣሽጧለሁ። ሂሩቴ አንቺ ኩሽናሽ ላይ ተጠበቢበት፣ አርቱን ደሞኛ እንጠበብበታለን። የራቱን ጉዳይ ደግሞ እኔ እጠበብበታል። አይ በስዬ አንዳንዴ እኮ ታኮራኛለህ። አንዳንዴ ሁሉ ጊዜ በሚል ያዙ። አንተ ደግሞ በዚህ ሰዓት ካፋፌ ትለቅማለህ እንዴ? ያው በስዬ ይልቅ የቢሊልኝ ታሪክ ለኔ ጣዩ አልኩ አይደል? በኔ ጣዩ አልኩ እኮ። አይ የልጅ ታሪክ አድርገው ቀለል አድርገህ አደራህን። እሺ በስዬ ይቀላል። በስዬ እንዳይከብድ እንዳታጠጥረው ያዋቂ እንዳታረገው። የለም በኔ ጣዩ። እሺ በቃ ጣልኩት። በቃ ኖ አትነኪኝም፣ ችግር የለም። እሺ በስዬ ማናቸው አልሻቸው? ቢሊና ቢሊልኝ። አዎ እውነቱን ለመናገር ሂሩቴ የመፍትሄ ሰው እንደሆንኩ እርግጠኛ ሆና ስለተማመነችብኝ እንጂ እሺ ያልኳት ምን ማድረግ እንዳለብኝ ምንም የማውቀው ነገር የለም። አሁን ልጆቹ ከመምጣታቸው በፊት የሆነ ነገር ማድረግ ካልቻልኩ በቃ ሂሩቴ ተሸማቃ መሞቷ ነው። ያቺ ከይሲም እቅዷ ሊሳካ ነው ማለት ነው። ይሄ እንዲሆን ደግሞ በፍጹም አልፈቅድም። እሱ ይርዳኝ ብቻ። ትንሽ አይደለም ነው ሐሳብ ጠፍቶኝ እኮ አይደለም፣ መጻፍ አቅቶኝ አይደለም፣ ግን ለሄኔ የሚሆን በቀላሉ ሊያጠናው ሊሸመድደው የሚችል ታሪክ እኮ ነው የፈለኩት። ትንሽ አስባው ነው ያቅቶ ነው እንዴ? እስቲ አስባለሁ። ይሩቴ እኔ ማግዛለሁ ትንሽ ኖ እኔ ገዛ ፈልጌ እኮ አይደለም። የሚጣፍጥ አንተ ከብት እንኳን ሲቀላቀል እንቧ ይላል። ማንን ነው? እኔ ነው አይደለም፣ አሁን የገባውን ከብት ነው። ከብት ነህ እያልሽኝ ነው? ምን ሆነ? ኧረ ተረጋጋን። አባባሉን ነው ያልኩት። አባባሉንስ ቢሆን እኔን እስከወከለ ድረስ ያው ነው። እንደ ከብት እንቧበል ከብት ነህ እያልሽኝ ነው ወይስ ሌላ መናገር የምትፈልጊው ነገር አለ? መልሽልኝ እንጂ ምን ይዘጋሻል? የልብሽን ከተናገርሽ በኋላ ምንድነው ዝምታ? ከከብት አትሻልም ነው አይደለቅኔው? ከብት ይሄስ ምንድነው? ከብት ታሪኩን ለምን የእረኞች አላረገውም? አሁን እኮ ሙሌን ከብት ስትዩ እኮ ነው ሐሳቡ ብልጭ ያለልኝ። በስንቱ እስቲ ደስ ያለን ዝም ብለህ ጻፍ። የተባባሰ አንደኛችሁ ለምን አንገቴ ላይ ገመድ አስራችሁ ሳራ ታስብቂኝ? አይሻልም? ደምነካ ምን ሆነ ነው? ሆዴ ባሰ። በሰላም ለምን አይበሰኝ? እኔ ለራሴ ስንት ሳራ ያለብኝ ሰው ነኝ። ከብት ስትሉኝ ምን እንዲሰማኝ ጠብቃችሁ ነበር? ሂሩቴ እኔን እምቧ ዘቢደር ለማለሽ ወይ ጊደር አሁንስ በዛ እንዴ? በጣም ነው ማዝነው። እኔ ይሄንን ከናንተ አልጠብቅም ነበር። ሙሌ ምን ነካ እንዴ? ቀልድ እኮ ነው፣ እየቀለድን እኮ ነው። አትበሳጭ እንጂ ተቀመጥ። ቀልድ ነው እኮ ሙሌ፣ ተቀመጥ። ቀልድ እኮ ነው። ፍልግንፍል ይላል። እኔ ሐሳቤን ታቀልሉኛላችሁ ብዬ ወደ እናንተ ብጠጋ ተሳለቁብኛላችሁ። ጥሩ አይደል እንዴ? ግፍ አይደል እንዴ? ምን ሆነሽ ነው ዘቢደር? በግልጽ ሂድልን አትሉ? ይቅርታ ሙሌ፣ እኔ ስላልቻልኩ ነው። ሙት ምንድነው እንደዚህ እትዬ ሙሽሪትን ይመስል በነገር ማሽሟጠጥ? ለማንኛውም እኔ አመጣጤ ዝኔ ጋር ሄደን አንድ ሁለት እንበል የሚል ሐሳብ ለማቅረብ ነበር። አንተ ግን ለምትሞነጫጭረው ነገር ግብአት አደረከኝ፣ ያውም በከብት። ግድ የለም የሰው ያለ የምትሉበት ጊዜ እኔ ነኝ እንጂ ሰው አለኝ ብዬ መጥቼ እዚህ ስምሽን ቄስ ይጥራው። ተፈጸመ። ሂሩቴ ወይ በሲ ጨረስኩት። ታው እንጂ ጨረስኩት። የምርህን ነው? የምሬን ነው ሂሩቴ። አንበሳ የኔ ባል አንበሳ። እሺ እስቲ እንስማው። በጣም ነው የምትወጂው። ላንብብልሽ? አንብብልኝ በሲ። በጣም ጥሩ።
በመጀመሪያ ሂሩቴ ለዚህ ክብር ስላጨሽኝ በጣም ነው ማመሰግንሽ። ወደ ታሪኩ አይ እንትና ልንደርደር ብዬ እኮ ነው። ተው ይቅርባት እንደርደር። እውነትሽ ነው። ለነገሩ ምን እንደረደረኝ ዝም ብዬ አልገባውም እንዴ? ግባው በቃ። ስሚ ከለታት በአንዱ ቀን በአንድ ገጠራማ ስፍራ የሚኖሩ ቢሊና ቢልልኝ የሚባሉ እረኞች ነበሩ። እየሰማሽ ነው? ተይዋሱን ቢልልኝ እጅግ አመፀኛና ከልጆች ጋር በብዛት የማይስማማ ግትር እንዲሁም በአካባቢው ነዋሪዎች ከመጠላቱም አልፎ ሩቴ ቀጥሎ ያለውን አገላለጽን በደንብ ልብ በይ ታደንቂኛለሽ። በአካባቢው ነዋሪዎች ከመጠላቱም አልፎ ምን ነው ባያድግ እስኪባል የደረሰ ቆሮቆንዳ ራስ የሆነ ልጅ ነው። በዚህ ጸባዩ እንዴ በልበስዬ እንዴ ምን ነካ? ይሄማ ፍጹም አይሆንም። እንዴት ምን ነው አልወደድሽው? አይ ታሪኩ እኮ ጥሩ ነው። ታሪኩ በጣም ጥሩ ነው በስዬ። ግን ይሄ ምን ነው ባያድግ ቆሮቆንዳ ራስ ያልከው አይሆንም በስዬ። ለልጆች የሚመጥን ቃል ነው መጠቀም ያለብህ። እና ላውጣው? አውጣው ሂሩቴ ታደንቂኛለሽ ብዬ ስጠብቅ ለልጅ አይደል እንደ የምንጽፈው። ባይሆን ምን አድርገው መሰለ አመፀኝነቱ እንዳለ ሆኖ ግን በቢሊ ምክንያት ልክ አለመሆኑን እንዲያውቅ ብታደርግ ጥሩ ነው በስዬ። አይመስልህም? አይ ይመስለኛል ሂሩቴ። እንዴ ነገርኩሽ እኮ እንዴ ዛሬ ካንቺ ይምጣ እንጂ በማንኛውም ሐሳብ ከጎንሽ ነኝ። በስዬ እንደዚህ ስትረዳኝ እኮ አንጀቴን ነው የምትበላኝ። በስዬ ሙት አንዳንዴ በትዳሬና በውሳኔ ልክ እንደሆንኩ እንዲሰማኝ ታደርገኛለህ። ቴንክ ዩ በስዬ። በል በቃ አሁን ጨርሰውና ሄኒ ሲመጣ እናስጠናዋለን። አሁን ጨርሰዋለሁ። አንቺስ እንዴት ነው ስራው? እየሄደልሽ ነው? እየሄደልኝ ነው። ማግዝሽ ነገር አለ? በጭራሽ በስዬ አንተ እሱን ጨርሰው። እና ታስቢ አሁን ነው መጨረሳት። እሺ በስዬ። ሂሩቴ ወዬ በስዬ አንድ ሀሳብ መጥቶልኝ እኮ ነው። ምን? አይ ተይው እባክሽ። ዝም ብዬ ነው። አይ ንገረኝ እንዴ በጭራሽ በስዬ። አንዴ ተናግረው እንዴ ንገረኝ እሰማሃለሁ። በቃ ዝም ብሎ መጣብኝ። ምን ልበል እኮ ንገረኛ እሰማሃለሁ። ለማን እናገራለሁ? ለኔ እንዴ ሚስት አይደል? አይ አሁን አንዳንዴ በትዳሬና በውሳኔ ትክክል እንደሆንኩ እንዲሰማኝ ታደርጋለህ አለሽ። ምን ነው አጠፋው እንዴ በስዬ? ኧረ በጭራሽ። አይ ሌላ ጊዜ አልፎ አልፎ ውሳኔሽ ትክክል እንዳልሆነ የሚሰማሽ ጊዜ ይኖር ይሆን? ይሆን እኮ ነው ሂሩቴ። አይ በስዬ መቼም ነገር መጎልጎል ትወዳለህ እንዴ? ምን ማለት ነው? ኧረ እኔ በፍጹም እንደዛ ተሰምቶኝ አያውቅም። ነገር ለማሰማመር ብዬ እኮ ነው። ይኸውልህ በስዬ ለደቂቃ እንኳን በትዳሬ ውሳኔ ጥርጥር ገብቶኝ አያውቅም። ይሄንን ወቅ እሺ ሂሩቴ። እሺ በስዬ ቴንክ ዩ በጣም ምን ማለት ዝም ብሎ በሐሳቤ ስለመጣ ሆዴ ውስጥ ከሚበሰብስ ብዬ ነው ላንቺ ነገር እንኳን ነገር። እሺ ቴንክ ዩ። ይዤው ከምብሰለሰል አይደለም ነገርከኝ። ፈለግሽኝ እንዴ? በጭራሽ በስዬ ስራ ነገረኛ። በርታ በስዬ ስራ። እሺ አሰሪም አንቺ ዝንቱ አንበሳ በስዬ አደረግከው። ቴክ 5 አደረግነው። ሂሩቴ ዛሬ እኔና አንቺ በምንም ነገር መነጣጠል የለብንም። አብረን እናስባለን፣ አብረን እንፈጽማለን። ስለዚህ አደረግነው። ወደድሽው አይደል? የሚገርም ነው። በጣም ቆንጆ በስዬ። በዛ ላይ ቀለል ያለ እርግጠኛ ነኝ ሄኒዬም ለመሸምደድ አይከብደው። እሱ ይሁነን እንጂ ሄኒን ታውቂው የለ በስዬ። ተው እንደዚህ እያልከው እኮ ነው። እርግጠኛ ነኝ ይሸመድደዋል አልኩ። እናያለን እስቲ። ተው እያልኩ እናያለን እኮ ነው ያልኩት ሂሩቴ። እሱ ይሁነን።
ሄኒ አሁንም አልገባህም? ምንም አልገባኝም። እቺን 4-5 መስመር መሸምደድ ከብዶ ነው። ሄኒ ለምን እንዲያዝልህ እንደዚህ አታደርግም? መጀመሪያ ቢልልኝን በፍቅር ቀርባ የተለያዩ ምክሮችና እንክብካቤዎች እየሰጠች በሂደት ወደ ጸባዩ እንዲመለስ አደረገች የሚለውን ቀድመህ ትይዛለህ። ከዛ ቀጥለህ ደግሞ ቢልልኝ ከሚያገለግሉት ልጆች ጋር በመሆን በደስታ እየተጫወተ ከብቶቹን ነግድ ጀመረ የሚለውን ደግሞ ቀጥለህ ትይዛለህ። ሄኒ ጎበዝ። እንደዚህ እኮ ነው በጣም ቀላል ነው። በቃ ትንሽ ደቂቃ ስጪኝ። አሁን ይሸመድደዋል። አይ ደቂቃ ልጄን መስቻጣሁት አለች ግመል። አራት መስመር ይው በቃሉ ያዘችው እኮ እሷ ይዘዋል። እሱ ቆይ ትንሽ ነታከስ። ጭራሽ እሷ እንዳትመጣ ነው። አባ ምንድነው? ሽቅብ ምን ማለት ነው? ሽቅብ አይደለም ሽቅብ። እሺ እሱስ ምን ማለት ነው? ምን አገባህ አንተ? ዝም ብለህ ሸምድደው። ተውጭ በስዬ እንደዚህ ነው ያዘው ታስጠፋበት። ምን ያዘና ነው ይሄ ወንፊት? ሽክሽክ በስዬ የተሸከሸከ አረቲ ሄኒዬ ሽቅብ ማለት ምን ማለት ነው? ኧረ በፈ ሽቅብ አይደለም ሽቅብ። ሽቅብ ምን ማለት ነው? እውነቱን እኮ ነው። እናት ደህና ልጅም ጤና አሉ። አንቺም አታውቂው? እስቲ ንገረን። ምን ችግር አለ? ሽቅብ ማለት አንቺ አታውቂም? በስዬ ንገረንና አሁን ያዝበት። ይኸውልሽ ሽቅብ ማለት ወደ ላይ ማለት ነው። ወደ ላይ ማለት ነው። የኔ ጀግና የአባቷ ልጅ ታዲያ እንደዛ ብላ ጽፈው እንዴ? ወደ ላይ ብላ ያዘው። ሄኒ አይሆንም እንዴ? ለምን ጻፍኩት? አስቤ እኮ ነው። ሽቅበል በቃ አይዞህ በቃ እንደፈለክ ብላ ያዘው ዝም ብለህ ጨርሻለሁ። ሸምድጄ ጨርሻለሁ። አንበሳ የኔ ልጅ ጎበዝ፣ የእናቱ ልጅ። በጣም ጥሩ። ስለዚህ የምጠይቅህን ጥያቄ ሳታዛንፍ ትመልሳለህ። ሳላዘንፍ እመልሳለሁ። ጠይቂ። የኔ ልጅ በጣም ጥሩ። ቢሊና ቢልልኝ ምንድን ነው የሚሰሩት? ህፃናት አይደሉ? ስራማ አይሰሩ። የእናቱ ልጅ እንደሱ አይደለም። በስዬ እንደሱ ለማለት ፈልጎ አይደለም ሄዲዬ። ቢሊና ቢልልኝ ወላጆቻቸውን በምንድን ነው የሚያግዙት ለማለት ፈልጎ። እንትን ነው ከብት በመጠበቅ። አንበሳ የኔ ልጅ በማገድ። በስንቱ ከብት ይታገዳል እንጂ አይጠበቅም። እንዲይዘው አልፈለክም ዛሬ? እሺ ቀጥል፣ ይጠብቁ። ጎበዝ። እሺ እኔ ልጠይቅ ደግሞ ሄኒዬ፣ ቢሊና ቢልልኝ ምን አይነት ልጆች ናቸው? ማለት መልካቸው ነው? ጸባያቸው። ወይኔ ይዞ ነበር እኮ አፌ ላይ ክፋዋ ታዲያ ፈላይ ካለ እናቴ ትሙት ይዞ ነበር። ምንድነው አስሬ እናቴ ትሙት የምትለው? ትሙታ እንዴ ሂሩቴ፣ ይሄ ነው ናላይን ነክቶት እኮ አበላሽቶኝ ነው። ሂሩቴ ይቅርታ። ኧረ እኔ አልነካሁትም፣ እውነትም አልነካሁትም። ጫፉ ጋር አልደረስኩም። ምንድነው የሚያወራው? ምንድነው ያልነካው? ናላህን ነው። ናላ ምን ማለት እንደሆነ ታውቃለህ? እኔ እንጃ፣ ግን የሚበላሽ ነገር እንደሆነ አውቄያለሁ። ናላ ግን ምንድነውማ? እሱን ተወው፣ ዝም ብለህ ታሪኩን ብቻ ያዝ። ሄኒዬ ማረግልህን አታውቅም። አይ ሂሩቴ፣ ልፊ ቢልሽ እኮ ነው የሚሆን አይደለም። ይቅር በቃ ተወው ወንድሜ፣ በቃ ተወው። እንግዳዋም ስትጠይቅህ አላነብም እምቢ መጽሐፌን አልሰጥም በላት በቃ። ይሄ ሲከብዳል? አይ ከብድም እምቢ ማለት አረጋለሁ። እምቢ እንዳይጠፋብኝ እኮ ነው። ወይ ሂሩቴ፣ ወይ በስዬ አልጨረሳችሁም እንዴ? ጨረስን፣ በቃ ጨረስን። የኔ በቃ ለኔ ስጪኝና ገብተሽ አንቺ ልብስሽን ቀያይሪ። እሺ መምጫዋ ደርሷል። ሄኒ ተነስ፣ አንተም ቀይር። ፍጠኑ። ቆይ ከዛ በፊት የተነጋገርነውን የተባባልነውን አረሳችሁትም አይደለ? ልክ እሷ ከመጣች ሰዓት ጀምሮ በቃ ልክ እኛ እንደምንዋደድ በጣም ነፃነት ያላችሁ የፈለጋችሁትን ጥያቄ በፈለጋችሁት ሰዓት መጠየቅ የምትችሉ፣ በሳምንት 2 ቀን የቤተሰብ የፋሚሊ ስብሰባ ያለን፣ በሳምንት 1 ቀን አርብ ደግሞ የምሽት ፊልም ናይት ፕሮግራም ያለን፣ በጣም ደስተኛ ሳቂታ የሆናችሁ ልጆች የምንዋደድ ቤተሰብ እንደዛ ነው አክት የምታደርጉት። እሺ አይጠፋችሁም አይደል? አይጠፋችሁም። ጎበዞች ሂዱ፣ ልብሳችሁን ቀይሩ፣ ፍጠኑ።
አዎ ጎበዞች ጎሽ በስዬ ቆንጆ አድርገን እንዳይረሱት ነው አይረሱትም ግድ የለም እኔና አንቺ ልክ እንደምንዋደድ ነው አክት ማድረግ ያለብን እሺ አንዋደድም እንዴ ኖ አይ ለሷ ነው በጣም እንደምንዋደድ በጣም አንዋደድም እንዴ ሂሩቴ እንዋደድ እንዴ ሪላክስ ምን ሆነሽ ነው ለሷ ነው እኮ ያልኩሽ ይሄ ምን ጥያቄ አለው እሺ ወይ እንደውልላት እንዴ አረ ይሻላል ግድ የለም ደውልላት ምናልባት እኮ ዝም ስንላት መምጣት ተሳቃ ሊሆን ይችላል ተሳቃ ሊሊናት የምትሳቀቀው ግድ የለም ደውልላት ሰው ታሳቀቃለች እንጂ እንዴ ጠራ ሃሎ ሊሊ ምን ነው ቆየሽ እኮ በሰላም ነው ለምን የመሰለ ራት አዘጋጅተን እኮ እየጠበቅንሽ ነው ምን እንደ መመጣ አይመስለኝም አይ ታይ ሊሊ እንደ አንቺ ንመቻታውሽ ሴንስ ኦፍ ሂውመር ላይ ሆነሽ ነው አይደል ደታይ እንጂ አንቺ የምርሽን ነው እንዴ ብልግና አይደል እንዴ እንዴት እንደዚህ ይደረጋል አረ ዞር በይ አንቺ ይቅርታ የኛን ድካም ይመልሳል እንዴ በይ በቃ ቻው ትጨማለቃለች እንዴ ቀረች በስዬ ታዲያ አልመጣም እኮ ነው የምትለው ድሮም እሷን ሰው ብዬ ይሄን ሁሉ ነገር ማዘጋጀት መጀመሪያ ሳያት ወፈፌ ቢጤ እንደሆነች አውቄያለሁ በቃኛ እንብላው ምን ወይ አንቺ ጀምር በቃ በስዬ ጀምር አጀምረሽ ነበር አንተ እኮ ትብስ ግድ የለም አጀምረ ገርማል እንዴ በስዬ አትያለህ እሺ ምን እንደተማርኩ ታውቃለህ ለእያንዳንዱ ሰው ራስህን ፕሩፍ ማድረግ አይጠበቅብህም በተለይ ትዳርም በተመለከተ የሁሉንም ጥያቄ መመለስ አይገባም ምክንያቱም ትዳር የሁለት የሚዋደዱ ሰዎች የፍልሚያ ሜዳ ነው ተጫዋቾቹም ዳኞቹም እኛ ነን በተለይ ባል ስትሆን እንደ ተጫዋች የሚገባህን የሚያስፈልግህን ድል ለማግኘት ትሮጣለህ እንጂ እንደ ዳኛ እንከን ፍለጋ ትሮጥ ሲጠቃለል ሚስትህን ልክ አይደለሽም የሚሏትን ሰዎች መፋለም አለብህ ምክንያቱም ሁሉን ትታ አንተን መርጣ ያለች አጋርህን በአንተ ላይ እምነት እንዲኖራት ማድረግ ነው ይገባል ምክንያቱም ሃፒ ዋይፍ ሃፒ ላይፍ አይደለ እንዴ ልክ ነው በስዬ ያለው ላይ ለመጨመር ያክል ትዳር የሁለት ጥሩ ይቅርባይ ነፍሶች ጥምረት ነው ትዳር በቡድን ማሰብ ነው የጋራ መከባበር ጤናማ ያድናቆት መጠንና ማለቂያ የሌለው የፍቅር የጸጋ ህይወት ክፍል ነው ምንም እንኳን ስተት ቢኖረውም ማለቴ ነው ይውል ሶስተኛ ሰው መጥቶ የነገረህን አንተ ለሱ ማረጋገጫ ብለህ ፍቅርን መማገድ የለብህም ካንተ የሚጠበቀው ካገባው ሰው ጋር ደጋግመ በፍቅር መውደቅ ነው ያኔ ጎደለ ሁሉ ይሞላል እኔ እናንተ ብቻ ዛሬ የተማርኩት እሱ ነው ባጭሩ እንዴት እንደገለጽሽ ሂሩቴ አይደል በስዬ እኔ እናንቺ ብቻ ሂሩቴ እናንተ ብቻ በስዬ